ምን ላርገው? አዋሪውና ሚሊሽን ስም ሄሎ አዎ ነኝ ምን እሺ የት እሺ አላቀውም ግን ችግር የለውም ጠይቄ እመጣለሁ አረ እመጣለሁ እሺ ምን አለሽ ታሙን ይዘውታል እነሱ ናቸው የደወሉት እንዴ እነማን ናቸው ያዙት አላውቅም ግን አንቺ ካልመጣሽ እንገለዋለን ነው ያሉት አረ ቶሎ ብለሽ ድረሽለት እንዴ የት ነው ያሉሽ እዛው የነበርኩበት ሰፈር ነው ግን የት ብዬ ነው የምሄደው ውጪና መንገድ ላይ ጠይቂ ሰው ይነግርሻል እሺ ስደርስ እንድደውል የሰውየውን ስልክ ስጠኝ መልካም የመንከራተት ዘመን ይሆንልሽ አንቺ አስቀያሪ አንቺ ምክንያት መቼም እኔ ሰላምን ማጣት የለብኝም እንዴት ነው መርማሪ እንዴት ነው ሱስና አለ መርማሪ እና አዲስ ነገር አለ እነ ቃል ያሉበትን ቦታ ያገኘነው ይመስለኛል የት ናቸው በእርግጥ እርግጠኞች መሆን አልቻልንም ከአንድ ሰው ጋር ግን እያወራን ነው ዛሬ በእጃችን እናስገባቸው ይመስለኛል ወይ ተመስገን ተደብቀው የሚቀሩ መስሏቸው ነበር እነሱማ ማንንም ሰው ወንጀል ሰርቶ ከህግ ማምለጥ አይችልም ጊዜ ወስዳል እንጂ የሚገባውን ቅጣት ያገኛል እሺ የሰርኬስ ጉዳይ ከምን ደረሰ ሰርኬል እናገኛት የምንችለው በእነሱ መንገድ ከሄድን ብቻ ነው ተመስገን ቃልን እንደያዝናት ሰርኬን የት እንዳለች ከራሷን ጠይቃታለን እስከዛ አንድ ነገር ብትሆንብኝስ መርማሪ ቅድሚያ እሷን እኮ ነው መፈለግ የሚቀድመው ተመስገን ስራውን ለኛ ተወለን ሰርኬን ካለችበት ፈልገን እናገኛታለን እነ ቃልም ቢሆኑ የሚገባቸውን ቅጣት ያገኛሉ እስከዛው ግን አንተ በትዕግስት መጠበቅ መቻል አለብን እውነት ነው ታሙ ትንሽ ለመረጋጋት ሞክር እንዴት ነው መረጋጋው ሱሲ ቀን በቀን እኮ ሰርኬ ስቃይ ውስጥ ነች አውቃለሁ ታሙ ግን ምን ማድረግ ይቻላል እውነተኛ ማስረጃ ካልተገኘ እንዴት መንቀሳቀስ ይችላል እሱም ባቅም ራስ ያልፈልጋትም ነበር የት እንደምፈልጋት ግራ ገብቶ ይመስልኝ እዚህ መጣሁት ታሙዬ እንርዳ ብለን እኮ ነው አይደል እንዴ መንገድ እኮ ስለጠፋ ነው አንተም ደግሞ ተረዳቸው ተመስገን ምን ማድረግ እንችላለን ለጊዜው ማድረግ የምንችለው መመርመር ብቻ ነው ወንጀሉን ካለበት አነፍንፈን እንደርስበታለን እስከዛው ግን በትዕግስት መጠበቅ አለብን እኔ ትዕግስት ስላጣው አይደለም ሰርጌ ቀን በቀን ውስጥ ስቃይ ውስጥ ያለችው ለምን አትረዱኝም ግን ስለዚህ እነ ቃል እስከሚያዙ ድረስ በትዕግስት መጠበቅ መቻል አለብን ለሁሉም ነገር ትዕግስት ያስፈልጋል ይቅርታ መርማሪ ትንሽ ስለተጨናነቀ ነው አትፍረድበት ችግር የለውም ሶስና አንቺ ግን እንዲረጋጋ አድርጊው እሺ እኛ የቻልነውን ያለ እየደከመን ነው በቅርቡ ደግሞ ውጤት ላይ እንደርሳለን እሺ መርማሪ ችግር የለውም መልካም እድል እሺ በጣም እናመሰግናለን መልካም ቀን ይሁንላችሁ ለእናንተም መልካም ቀን የደረሳችሁበትን ግን አሳውቁ እሺ አዲስ ነገር ሲኖር እንደውላችኋለን እሺ አመሰግናለሁ ታሙ እባክህ ታሙ ተረጋጋ እንዴ ልረጋጋ ሱሲ ሰርጌን አግተዋት ሲያሰቃዩት ሲደበድቧት ሲከፋት ነው እየታየኛለው እንዴ ልረጋጋ አውቃለሁ ልክ ነህ
ግን ስለተጨነቀ ምንም አናመጣም። እባክን ፖሊሶቹን በትዕግስት እንጠብቃቸው። ምን አማራጭ አለኝ ሶሲ? ግን ሌላ አማራጭ የለንም ማለት አፋልጉኝ ማለት አንችልም? በሚዲያ በወረቀት ብቻ በሆነ ነገር አፋልጉኝ ማለት አንችልም? አዎ እንችላለን። ግን ሰርኬን እኮ በጨለማ ነው አፍነው የወሰዷት። ምንም አይነት እንቅስቃሴ አታደርግም። ቤት ውስጥ ነው ያስቀመጧት። ስለዚህ ማን አየናት ብሎ ደውሎ ይነግረናል። ግድ የለሽም እንሞክር። እሺ ስልካችን የለም። ፎቶዋን እስከት ታመጣለህ? ሲማችንን ማውጣት አለብን ተሙ። ምናልባት የሆነ አጋጣሚ አግኝታ ልትደውልልን ትችላለች። እንዴት ብላ ትደውላለች ብለሽ ነው? ወይኔ ሰርኪ ተሰቃየችብኝ እኮ። ተሙ ግድ የለም ሄደን ሲሙን እናውጣው። እሺ እንግዲህ የሚደወል ስልክ መጠበቅ ነው። እኔ ትደውላለች ብዬ አላስብም ሶሲ። ያለን አማራጭ መርማሪው እስኪደውል መጠበቅ ብቻ ነው። ከመጠበቅ ውጪ ምንም አማራጭ የለም ሶሲ። እኔ ደግሞ ቁጭ ብሎ መጠበቅ ነው የማልችለው። ተሙ እኔ ከሁለቱም ውጪ ምንም አማራጭ አይታየኝም። እስቲ ቆይ ልሞክርለት። ጠራ። ወይኔ ጉዴ ሶሲ። ማን ነው? እንጃ ማላውቀው ነበር። አንሳው። ወይኔ አምላኬ ሰርኬ በሆነች። ሄሎ ተመስገን ነህ? አዎ ነኝ። ማን ልበል? ወይኔ አምላኬ ደስ ሲል። ስልክ እኮ አይሰራም ነበር። በሰላም ነው? አዎ በሰላም ነው። ይቅርታ ግን አላወቅኩም። ማን ልበል? እኔን አታውቀኝም? ሰርኬ? አዎ ሰርኬ ነች። ስልክህን የሰጠች። የት ናት? እሺ ደህና ናት? ኧረ አትጨነቅ ደህና ነች። እቤት ስገባ አገናኛለሁ። የቤቱን አድራሻ ልክልሃለሁ። መተህ ታያታለሽ። እሺ ወንድሜ ላክልኝ፣ እመጣለሁ። በጣም አመሰግናለሁ። አረ ችግር የለውም። እቤት ስገባ አገናኛለሁ። አድራሻውንም እልክልሃለሁ። እሺ ምን አሉክ? ሰርኬ እሱ ጋር ነው ያለችው። አድራሻውን እልክልሃለሁ፣ መጥተህ ማግኘት ትችላለህ አለኝ። ወይኔ ደስ ሲል። በፈጣሪ ስም ተመስገን። በጣም ሰርኬን አገኘናት። በቃ እንሂድ። ግን ተሙ መጠንቀቅ አለብን። ቆይ እነ ቃልስ ቢሆኑ? አይመስለኝም ሶሲ። ቢሆንም ግን የግድ አይሰጠኝም። ሰርኬን ማግኘት አለብኝ። ልክ ነህ ተሙ። በየትኛው መንገድ ቢሆን ሰርኬን ማግኘት አለብን። እነ ቃልም ሆን ብለው ወጥመድ አዘጋጅተውልን ሊሆን ይችላል። እኛም ደግሞ ሰውየውን በየትኛው መንገድ ማግኘት አለብን። እሺ ሶሲ እንሂድ በቃ። እሺ ሰርፕራይዝ! የምን ሰርፕራይዝ ነው?
ምን እየፈለክ ነው? እቺ ልጅ ይላል ሰርኬት ይዳሉ ወይ ልጅቷ እኮ ወንድሟ ደውሎላት ሄደች። የትኛው ወንድሟን ይደወለላት? ስንት ወንድም ነው ያላት? አንድ ወንድም መሰለኝ እስከሚመጣ ስንጠብቀው የነበረው። በማን ስልክ ነው ይደወለላት? በእኔ ስልክ ደውሎ ሰርኬን አገናኘኝ አለ። ሳገናኛት ደንግጣ እየሮጠች ሄደች። ቆይ ምን አይነት ሰው ነው? እንዴት በማታውቀው ሀገር ዝም ብላ እንድትወጣ ታረጋታል? ከወንድሟ ጋር ከተገናኘች እኔ ምን አገባኝ? የት አለ የተገኘው? በስልክ ብቻ ስለወራት ሂጂ ትላታለህ? እኔ ይሄን ሁሉ ምንም አላሰብኩም። ልሄድ ነው ስትለኝ የታክሲ ሰጠዋት ሄደች። አንተ ራስ ወዳድ ሰው እንዴት ሀገሩን አለቆም ዘመድ የለኝም እያለች ጨከነ እንዴት ትለቃታለህ? አንተ ምንድነው እንደዚህ ያስጨነቀ? ቢያንስ እኔ እስከመመጣ ጠብቀኝ። ምን ትሆናለች? በቃ ከወንድሟ ጋር ነው የተገናኘችው። ወንድሟ አይደለም የደወለላት እያልኩ አይደል? እንዴት አወቅሱ? አምጤት ተደወለለች። ይሄ ወንድሟ ስልክ አይደለም። ወይኔ ጉዴ! አንተ ልጅ አትጨነቅ። ምን አስጨነቀ? አንተ ጨካኝ አረመኔ! ምንም የሰው ባህሪ የለም። ስልኩን አነሳ። ይሄ ነገር ወጥመድ እንዳይሆን ብቻ። እስኪ ቆይ ደግሜ ልሞክር። ወይኔ ጉዴ! አሁን ምን ልነው? ቆይ አያነሳማ። አሁንም አያነሳም። ለፖሊስ እናሳውቅ እንዴ? እሱ ነው? አዎ እሱ ነው። አንሳው። ደጋግሜ ስደውል ስልክን አታነሳም። እሺ ወንድሜ ባልከኝ ቦታ ደርሻለሁ። ይቅርታ አላየሁትም ነበር። ምን ነው ችግር አለ እንዴ? አረ ምንም ችግር የለውም። መጥቶ እዛው ቦታ ላይ ጠብቀኝ። እሺ። ምንድነው? እኔ እንጃ የሆነ ነገር የተፈጠረ ይመስለኛል እኮ። ምን አለ? እዛው ጠብቀኝ ይመጣሉ አለኝ። በቃ እኔ ተደብቄ ልከታተላችሁ። ችግር እንኳን ከተፈጠረ ለፖሊስ ደውላለሁ። እሺ። እኔ አሁን በጣም ነው ሰለቸኝ። አይመጣም እንደ ሰውየው። ከመጠበቅ ውጪ ምንም አማራጭ የለንም። ቃል አሁን ስትት ነው ያለኝ። ቆይ ከየት ነው የሚመጣው? ደርሻለሁ ብሏል። ያው ጥንቃቄ ስለሚፈልግ ቀስ ብሎ ነው የሚመጣው። ቆይ ግን አስተማማኝ ሰው ነው አይደል? ምን ሆነሽ ነው? ራሴን አደጋ ላይ እጥላለሁ እንዴ? በቃ አሁን ይመጣል። ከሀገር የማያስወጡ ሰዎች ጋር ያገናኘናል። በቃ ሰላም እንሆናለን ካልክሽ። እኔ ግን በጣም ውስጤ እየፈራ ነው። አንቺ ደግሞ ሁሌ እንደፈራሽ ትጪዋለሽ እንዴ? ሁሌ ፈርተሽ እንዴ? ያ ነው እንዴ? አዎ ራሱ መሰለኝ። ወደኛ ነው አይደል የሚመጣው? አዎ ከሆነ እሱ ነው። በአካል አታውቀውም እንዴ? አላውቀውም፣ ግን ያው እዚህ ስራ ላይ ያለ ሰው ነው። በስልክ ብዙ ጊዜ አውርተናል። ፈጣሪ ጠብቀን። ወይኔ ጉድ! እኔ ዛሬ ምንም አላማረኝም። እስኪ አንዳንዴ እንኳን ጥሩ ነገር አስቢ። በዚህ ሰዓት እንዴት መጥፎ ነገር ታስቢያለሽ? እንግዲህ ምን ላድርግ? የተሰማኝን ነው የነገርኩህ። እሺ አሁን ዝም በይ እንዳይሰማሽ። ተመስገን። አዎ ነኝ። እንዴት ነህ? ደህና ነኝ። ሰርኬን ይዛንት የምትመጣ መስሎኝ ነበር።
እቤት ሄደን ለምን ተረጋግተን አንኖር? አይ እዚሁ እናውራ። ምን ነው ሰርኪ ደህና አይደለችም እንዴ? ደህና ናት ግን ምን ተረጋጋ ተመስገን። ሰርኪኛ ቤት የመጣችበትን መንገድ አንተ ታውቃለህ? አዎ ነበር፣ ግን ድንገት ካይኔ ተሰወሩብኝ። አባቴ ነበርኛ ጋር ያመጣት። ደህና ናት፣ ምንም አልሆነችም። ዛሬ ሆነ ሰው አባቴ ጋር ደውሎ ወንድምሽን ላገናኝሽ ብሏት ይዟት ወጣ። ድጋሚ ያዟት? አሁንም ቀደሙኝ። ወይኔ ተመስገን። በቃ ተረጋጋ። ታሙ ምንድነው? ምን ተፈጠረ? ሰርኬ ምን ሆነች? ተረጋጋ። አሁንም ቀደሙኝ። አንተ ንገረኝ፣ ሰርኬ ምን ሆነች? ምንም አልሆነችም፣ ግን ዛሬ ወንድምሽን ላገናኝሽ ሲሏት ከቤት ወጣለች። እንዴ ማን የደወለላት? ምን ልታገኝ ነው ሄደችው? አላቅም፣ እኔ ቤት አልነበርኩም። ወደ ቤት ስገባ ግን ሰርኪ የለችም። እሺ እነ ቃል ከሆኑ ምንም አትሆንም። አሁን ፖሊስ ያሉበትን ስለደረሰ እኛም ወደዛው እንሂድ። ይቅርታ፣ እኔ ዛሬ የምትገናኙ ነበር የመሰለኝ። ይሄ ነገር ይፈጠራል ብዬ አላሰብኩም ነበር። ግን ምንም አልሆነች ማለት ደህና ናት? አዎ በጣም ደህና ናት። እስከ ዛሬ ስልካችሁ ስለማይሰራ ነው እንጂ ቀን በቀን ነበር የምትደውሉት። አዎ ትንሽ ችግር ውስጥ ገብተን ነበር። በቃ እነ ቃል ናቸው የወሰዷት። አሁን ቀድመውናል። ፖሊስ ጣቢያ ሄደን የደረሰበትን እንጠይቃለን። ወይኔ በፈጣሪ ምን አይነት ጭንቀት ነው! በዚህ ስንል በዛ በቃ ጭንቀት ብቻ ሆነብኝ እኮ። ተሙ አሁን ተረጋጋ በቃ። እሺ እንሂድ። አባት አንዴ ስልክ አስደውለኝ። አዲስ ቁጥር ነው። አንሳውና ላውድ አድርገው፣ እነ ሰርኪ ይሆናሉ። ሄሎ ሄሎ፣ የት ነሽ ሰርኪ? የት እንምጣ? እሺ በቃ ዝም በይ እንዴ። እንዴት ዋልክ አዳነ? ሸምስ ነበር ይላከኝ። እንዴ ታዲያ ምን ነው ቆየ ለመምጣት እስካሁን ድረስ? የኛን ስራ ታውቃለህ እንዴ? ከፖሊስ ጋር ሌባና ፖሊስ እንደተሯሯጥን ነው። አሁን አንተ ከመጣ እዚህ ጋር ወሬ እያወራን ጊዜ ከመንፈጅ ወደምትወስደን ቦታ ወሰደን። እሺ በቃ አሁን ሰውየው ጋር ላድርሳችሁ አንሂድ። ይቻላል። እሺ እጅ ወደ ላይ እንዳትንቀሳቀሱ። ምን ሁለታችሁ ባላችሁበት። አንተን ከፍ አስበላኸኝ አይደል? እስኪ አንቺ ዝም በይ፣ አለቃሽ እኮ ነው። ይሄ አለቃነት እስር ቤት የሚቀጥል እንደሆነ እናየዋለን። ባለበት እንዴት እኔ ሳልመጣ ከቤት ትወጫለሽ? አንቺ ካልመጣሽ ታሙን እንገለዋለን ሲሉኝ እኮ ነው ደንግጬ ከቤት የወጣሁት። እንዴት እንደመጣው ራሱ አላውቅም። ተመስገን፣ በመጨረሻ ሁሉም አበቃ። አንቺ ደህና ነሽ? በጣም ደህና ነኝ ሶሲ። ወደ ፖሊስ ጣቢያ እንሂድ አይደል? በቃ እኔ ወደ ቤት ልሂድ። አብረህን አትሄድም? አንተ አብረህን አትሄድም? ምንም አላረግም፣ ቤት ልሂድ። አንተ የፈለከውን ሁሉ አደርጋለሁ። በጣም አመሰግናለሁ። አንተ ባትረዳኝ እኮ ምን አይነት ህይወት እንደሚኖረኝ አላውቅም። በጣም ነው የማመሰግነው። ምን ነው ከዚህ በኋላ እንገናኝም እንዴ? ገጠር ትመጣለህ አይደል? አንቺ ያለሽበት የትም ቢሆን እመጣለሁ። የእውነት እዛ ድረስ ትመጣለህ? ምን ታደርጊልኛለሽ ብመጣ? ስላገኘኋት በጣም ደስ ብሎኛል። ምን እየተሰማ ነው? ምን አስበሽ ነው? ሰርኬን እኮ እንደ እህቴ ነው የማያት። ከበረከት ጋር ስታያቸው ነው። ምን እያልሽ ነው ሶሲ? እንደ እህት ታያታለህ እንጂ እህት እኮ አይደለችም። ልብህም ደግሞ እንደ እህት አያስባት። አንተ የፈለከውን በሙሉ አደርግልሃለሁ። እኔ የምፈልገውን አንቺ ማድረግ ባትችይስ? ላንተማ ምንም የማልችለው ነገር የለም። ግን ከመሄድሽ በፊት አንድ ቀን እንገናኝ። እሺ እንገናኛለን። ታፈቅራታለህ?
እሺ በረከት በጣም እናመሰግናለን። ችግር የለውም በቃ ይቺ እሺ ቻው በረከት። ቻው በቃ ሰርኪ። ሰላም መርማሪ። ሶስና እንዴት ናችሁ? ሰርኬ ናት እንዳትሉኝ። ሰርኬ ናት፣ ራሷ ናት። እንኳን ደህና መጣሽ ሰርኬ። አመሰግናለሁ። አንተ ጋር አዲስ የደረስክበት ነገር አለ? ዛሬ ሁላችንም የተሳካ ቀን ነበር ያሳለፍነው። ምንድነው? ስደውልልሽ ስልክ አታነሺም ነበር። ዛሬ ደስ የሚል ዜና አለ። ተያዙ? አዎ ተይዘዋል። ወይኔ እንዴት ደስ ይላል! በፈጣሪ ስም አሁን ቃላቸውን ተቀብዬ ሁሉም ወደ ማረፊያ ቤት ገብተዋል። እኔ ግን የሚቻል ከሆነ ቃልን አንድ ነገር ማለት ፈልጋለሁ። እኔም እፈልጋለሁ መርማሪ። ለሁላችሁም እዚህ ቢሮ ትንሽ ደቂቃ እንድታወሯቸው አደርግላችኋለሁ። እሺ መርማሪ በጣም እናመሰግናለን። ምንም አይደለም። እንዴት ነሽ ቃል? ምን ፈልገሽ መጣሽ? እንዴ ቃል ምን ሆንሽ? ሰላም ለማለት እኮ ነው የመጣሁት። በቃ ደላኔ ውጭልኝ። ትዝ ይልሻል እንዴት እንደመታሽኝ፣ እንዴት እንዳሰቃየሽኝ? እና ምን ይሁን? እሺ እባክሽ እንዴት ነው ስሜቱ? ከአሳሪነት ወደ ታሳሪነት ሁሉንም ማየት ጥሩ ነው አይደል? አንቺ ሰይጣን ነሽ። በእስር ብቻ ቅጣትሽ አያልቅም። ዘመንሽን ሁሉ እንደዚህ እስር ቤት እንድትኖሪ ነው ቅጣቴ። ውጭልኛው። አልወጣም ቃል፣ መብቴ ነው። እያንዳንዷን የሰራሻትን ወንጀል በምድር ላይ ቅጣትሽን ታገኛታለሽ። እስከዛሬ ነፍስ ላጠፋሹ ብቻ 15 ዓመት በትንሹ ይፈረድብሻል። በጣም ያሳዝናል። እድሜሽን እስር ቤት ውስጥ ጨርሰሽ ወይ ልጅ የለሽ ወይ ረዳት የለሽ እዛው በስብሰሽ ተወጫታለሽ። ይገርማል። ዞር በይልኝ አንቺ ሰይጣን፣ ውጭልኝ። ማ እኔ ሰይጣን? ቆይ እኔ ሰይጣን ኮንኩ አንቺ ምን ልትባይ ነው? እስኪ ንገሪኝ፣ ምን እንድልሽ ነበር የጠበቅሽው? አንድ የዋህ አፍቃሪሽን እኮ ነው መርዝ አጠጥተሽ የገደልሽው አንቺ አረመኔ። ያም አልበቃሽም። ምንም የማታውቅ ጨቅላ ህፃን ልጅ ለባለ ሀብት እየሸጥሽ መተዳደሪያ ልታደርጊ። ዝም በይ ብዬሻለሁ፣ ዝም በይ። ምን ነው ስታደርጊው እንደዚህ ያልደበረሽ? ስትሰሚው ምን ነው ዘገነነሽ? ምንም የሰው ጭንቀት የሰው ስቃይ የማይገባሽ ሰይጣን አረመኔ ማለት አንቺ ነሽ። እባክሽን ሶስና በቃሽ። ምን ነው አመመሽ እንዴ? ይሄ ሁሉ ግፍ የሰራሁት እኔ ነኝ እንዴ ያልሽ? አሁን ተሰማሽ? ሶስና ስለፈጠረሽ በቃ ተይኝ፣ ውጭልኝ። እሺ እወጣልሻለሁ ቃል። እኔ ካንቺ ጋር ምንም ውግት የለኝም። ፈጣሪ ስራሽን ይስጥሽ። ግን እያንዳንዱ ያደረግሻትን ነገር በምድር ላይ ትቀጫታለሽ። ጨርሻለሁ። ከልክ በላይ በደልሹ ሰው እንደዚህ ሲያይሽ ማየት ይከብዳል አይደል ቃል? አይኔ ከበደሽ አይደል? ለምንድን ነው ያንቺ አይኔ የሚከብደኝ? ትሰሚያለሽ? እኔ ሰው ሳይፈጥብኝ አልወድም። እንደዚህ ደህና ሆኜ ስታይኝ ምን ተሰማሽ ግን ቃል? አንቺንም አማንም ካጠጣሁት መርዝ ማካፈል ነበረብኝ። ከምትሸጪኝ እኮ ብትገይኝ ይሻልሽ ነበር። ይኸው ገንዘቡንም ሳትበይው ታሰርሽ። አይመለከትሽም ነቀዝ። ቃል እኔ እኮ አዝንልሽ ነበር። እንደምታየው እኔ ገና ልጅ ነኝ። ገና በጣም ብዙ መኖር የምፈልጋቸው ህልሞች አሉ እና ይሄን ህልሜን ለማጥፋት እንዴት እንደዚህ
የትም እንደማደርሽ አውቀዋለሁ እና እኔ ለራሴ ልጠቀምብሽ አሰብኩ። ገና አልወለድሽም ቃል በልጅሽ ያሳይሽ ብዬ ማረግምሽም ልጅሽ ይሄ ነገር አይገባት። ሰሚያለሽ ልጅ ስለማልወድ ነው ይሄን ያህል መጨነቅ የለብሽ። እዚህ ስመጣ እኮ በጣም ብዙ ህልም ነበረኝ። ጥሩ ስራ ሰርቼ ትምህርቴን ተምሬ እናቴን ማሳከም በቃ ብዙ ህልም ነበረኝ። ግን ህይወት እንዳሰብናት አይደለችም። ሳላስበው አንቺን ጣለብኝና በህልሜም በእውኔም ይሆናል ብዬ ማላስበው ነገር ነው የተፈጠረብኝ። ሰው በሰው ላይ እንደዚህ ጨክናል ብዬ አስቤም አላውቅም። እዚህ እስከምመጣ ድረስ እንደዚህ አይነት ሰው ያለም አይመስለኝም ነበር። እዚህ ምድር ላይ ግን ከፈጣሪ ውጪ ማንን ታምኛለሽ? ባክህ አቀባጥሪብኝ ውጪልኝ። ልቦና ይስጥሽ ቃል። እኔ ጸሎቴ ልብሽን እንዲመልስልሽ ነው። ማንም እኮ ትላንትና መልካም ነበረ። የዛሬው ፈተና እንደዚህ ጨካኝ ያደረገው እንጂ ምን ደርሶብሽ እንደዚህ ጨካኝ እንደሆንሽ አላውቅም። ግን የእውነት ያንን መልካምነት እንዲመልስልሽ ከልቤ ነው የምጸልይልሽ። ቃል መልካሙን ሊግጠምሽ፣ አምላክ በመልካም ልብ ይጎብኝሽ። ይሄ ነገር ደግሞ ከስተትሽ የምትማሪበት ያድርግልሽ። አልተቀየምኩሽም። እኔ ይቅር ብዬሻለሁ። መልካም ይሁን ቃል። የኔ ልጅ ሰርኬን አገኘሃት እንዴ? አዎ መልካም ሰው ስለሆነች እግዚአብሔር አልጣላትም። እንዳንተ ስራ አይደለምሽ። አንዴ ላናግርህ ፈቃደኛ ከሆንክ? አንተን ማውራት አልፈልግም። ድምጽን መስማት ራሱን ያስጠላኝ። አንድ ጊዜ ብቻ አዋራኝ። ከዚህ በኋላ አንተ ካልፈለክ መቼም አላዋራም። እመነኝ ልጅ። አስተውለሃል? ግን በክፉ ነገርም ቢሆን እኔ እናንተ መነጋገር ጀመርነው በሰርኬ ምክንያት። ምን ለማድረግ እየሞከርክ ነው? እኔ ደግሞ ከልጄ ጋር እንዳወራ ስላደረገች አመሰግናታለሁ። ያንተን ድምጽ እንድሰማ ስላደረገች በጣም እናደድባታለሁ። የኔ ልጅ ድሮ እናት እያለች እንደነበረው ጥሩ አባትና ልጅ እንድንሆን እፈልጋለሁ። ልጅ ሞቶ እስከዛሬ ስላልቀበርኩ በጣም አዝናለሁ። እኔ ግን አባቴ ሞቶ ከቀበርኩት ቆይቻለሁ። ደህና ደር። ይቅርታ አድርግልኝ የኔ ልጅ፣ ብዙ በድያለሁ። እናትህ ጥላ እንደሄደችው እኔም ጥያለሁ። እኔስ አንተ ራስን መጠጥ ውስጥ ደበቅ፣ እኔ ምን ውስጥ ልደብቅ? አባት እኮ ጋሻ መከታ አይደለ እንዴ ሲባል ምን ሰው? አንተ ስለኔ ማሽንከኝ ጥላኝ እኮ ነው የሄድከው። እስኪ ንገሪ፣ ትተኸኝ ሄድክ? ለራስህ ብቻ መደበቂያ ፈለክ? ይቅርታ አድርግልኝ፣ ይቅርታ አድርግልኝ። የሰው ሁሉ አባት ለልጁ ጥላ ነው። አንተ ግን እኔን ዝናብ ላይ ጥለኸኝ ሄድክ። ለራስህ ተጠለልክ፣ እኔም በዝናቡ ወሰበስኩኝ። እመነኝ የኔ ልጅ፣ ለአንተ የተጠለልኩ መስሎ ነው እንጂ ውስጤ ግን በስብሷል። እናቴን ለመርሳት አልጋዋ ላይ ሌላ ሴት አምጥተህ ለማስተኛት ጊዜ አልወሰደብህ። እኔም ልጅ ፎቶዋን ታቅፌ የሰው እርዳታ ሲያስፈልገኝ ረሳኝ፣ ጥለኸኝ ሄድክ። እኔ አልረሳኋትም የኔ ልጅ፣ እኔም እኮ ስቃይ ላይ ነበርኩ። ረስተኸኛልና ጥለኸኝ ሄድክ። እኔም ከህይወት ያስወጥቻለሁ። ሁሉም ነገር የማደርገው ሽሽት ነው። ሁሉም ነገር ደህና የሚሆን መስሎኝ ነው። እኔን ሸሸኝ፣ እባክህ ተወኝ። እናትም አባትም የለኝም። ካንተ ጋር በሰላም ብኖር እናቴን ማስከፋት። ምክንያቱም እኔም ብቻ አይደለም የተውከኝ፣ እሷንም ነው የተውካት። እኔ ለአንተ ይቅርታ ካረኩልህ እንደሞትኩ ነው የምቆጥረው። እሺ እንዴት ነበር ቆይታችሁ?
እችን ሰይጣን ልክ ልኳን ነገርኳት። ሰርኬ አንቺስ እንዴት ነበር ቆይታሽ? እኔ እንኳን ልብ እንዲሰጣት ነው የጸለይኩላት። እቺ ምንም ልብ ቢሰጣት ሰው አትሆንም። ለማንኛውም ከእናንተ ጋር ያወሩት በሙሉ የስልክ ሪከርዱ ስላለ ፍርድ ቤት እንደማስረጃ ይቀርባል። መቼ ነው ግን ፍርድ ቤት የሚቀርቡት? ነገ ቀጥታ ውሳኔ ይተላለፍባቸዋል። እናንተ የመጀመሪያ ምስክሮች ናችሁ። በደንብ ነው እንጂ ምን መሰክረው። ስንት ወንጀል አየን መሰለ። ለማንኛውም ይሄ ትልቅ ደስታ ነው። እንኳን ደስ ያላችሁ። እናመሰግናለን መርማሪ። ምንም አይደለም። ይሄን ያደረኩት ለእናንተ ብዬ አይደለም። የሥራ ኃላፊነቴን የተወጣሁት። ነገ ፍርድ ቤት እስከምንገናኝ እስከዛው መልካም ጊዜ ይሁንላችሁ። እሺ መርማሪ፣ በጣም ነው የምናመሰግነው። ችግር የለም። ግዴታችን መልካም ነው። ተመስገን። የእውነት እዚህ ሀገር ከገባው ዛሬ ገና ነው ሰላም የተሰማኝ። ውይ የኔ ቆንጆ አሰቃዩሽ አይደል? ተሰቃየሽ ብቻ መድረሻ አጣው እንጂ ብርር ብዬ ብጣፋውላ ደስ ይለኝ ነበር። አሁን ሁሉም ነገር አልፏል። ይሄን ደስታ ደግሞ ቲና ማወቅ አለባት። ልደውልላት። ቲና ግን ደህና ናት? በጣም ደህና ናት ሰርኬ። ቲና አሁን አባቷን አግኝታ ጥሩ ጊዜ እያሳለፈች ነው። በቅርቡ ደግሞ ትመጣለች። ሶሲዬ አንቺንም ቲናንም በጣም ነው ማመሰግናችሁ። እናንተ እኮ ናችሁ ከዚህ ሁሉ ጉድ ያወጣችሁ። አረ ግዴታችን ነው ሰርኬ፣ አታካብጂ። አሁን የማላውቀው ቁጥር በተደወለ ቁጥር ድንግጭ ነው። አትፍራ። አሁን እኮ ሰዎቹ ታስረዋል። ሄሎ ሄሎ። አቤት። አዎ አለች። እሺ ሰርኪ አንቺ ስልክ ነው። ማን ነው? እኔ እንጃ አላወኩት። ሄሎ በረከት ምን ሆነ? እኔ እሺ እሺ እዛው እመጣለሁ። እሺ አሳውቆታለሁ። ችግር የለውም። ደህና ዋሉ። ምንድን ነው የሚልሽ? ላገኝሽ ነው ያሉኝ። ለምን አባት ነው የሚያገኝሽ? እኔ እንጃ ታሙ፣ ተገናኝተን እናውራ ብቻ ነው ያሉኝ። አትሄጂም? ታሙ እመጣለሁ እኮ ብያቸዋለሁ። እንደፈለግሽ። አመሰግናለሁ። እሺ እኔ ልጅ በሰላም ነው የፈለጉኝ? ቁጭ በይና እናውራ። በጣም መልካም ሰው ነሽ። እንደዛ በድዬሽ እዚህ ድረስ ስለመጣሽ በጣም አመሰግንሻለሁ። ለበረከት ስል ነው የመጣሁት። እኔም እኮ ስለሱ ላወራሽ ነው የጠራሁሽ። ምን ሆነ? የኔ ልጅ ሁሉን ነገር የነገረሽ ይመስለኛል። ምንም የነገረኝ ነገር የለም፣ ግን ሁሉንም ነገር አይኑ ይናገራል። ልክ ነሽ የኔ ልጅ። አንቺም የመጣሽበት መንገድ ምን ያህል ልጄን እንደሰበረው አውቃለሁ። ልጅህን እኮ ጎድተኸዋል። በረከት በጣም ነው የተሰበረው። እኔም እኮ ደካማ አባት ነኝ። እኔም ለራሴ ከለላ እፈልጋለሁ። ደግሞ ሳናስበው ነው የበረከት እናት የሞተችብን። ከዛ ማረገው ጠፋኝ። ልጄን ባየሁት ቁጥር እሷ ነች የምትታየኝ። በናፍቆት ተሰቃየሁ። በጣም ነበር የምወዳት። እሷ ከመሞቷ በፊት ምን አይነት ደስተኛ ቤተሰብ እንደነበረን አታምኝ። ግን እሷ ስትሞት ሁሉ ነገር ይዛ ሄደች። እኔም ራሴን መጠጥ ውስጥ መደበቅ ጀመርኩ። ራሴን መጠጥ ውስጥ ደበቅኩ። ራሴን የሴት ጭን ውስጥ ከተትኩ። ልጄም ተስፋ ቆረጠብኝ። እኔም ጠፋሁ። አውቃለሁ ይቅርታ የማይደረግልኝ ሰው ነኝ። አጥፍቻለሁ። ግን ልጄ አንዴ አባዬ ብሎኝ ነገ እንኳን ብሞት አይቆጭኝ። እና እኔ ምን ልርዳክ?
እውነቱን ልንገርሽ እኔና በረከት አንድ ቀንም ተያይተንም ሆነ አውርተን አናውቅም። አንቺ ስትመጪ ግን በጥላቻም ቢሆን መነጋገር ጀመር። ይቅርታ እንዲያደርግልኝ እንኳን ማድረግ አልችልም ጋሼ። እውነት በጣም ከባድ ነገር ነው። አውቃለሁ በጣም ከባድ ነገር ነው። ግን እባክሽ ሞክሪልኝ። የሚሆን ነገር አይደለም። እባክሽ እኔ ላይ ይሰጥ እቺን ብቻ አድርጊልኝ። አንተ ግን እስከዛሬ እንዴት አልነገርካትም? ምን እንደምትወዳት ነው? ሱሲ እኔ እንደ እህቴ ነው ማለት አልኩሽ አይደል እንዴ? እኔንም እየደበከኝ ነው ተሙ። ፊት ላይ እኮ በጣም ያስታውቅብሃል። ሰርኬን ስላገኘሃት መደሰት፣ መቦረቅ፣ ስንት ነገር ማድረግ ሲገባ አንተ ግን አሁንም ቆዝመሃል። አይ ኧረ በፍጹም አልተከፋው። የራስህ ጉዳይ። እኔ እንደውም ከበረከት ጋር ሳያቸው ወይኔ አንድ ላይ ቢሆኑ ቢጣመሩ ደስ ሲሉ እያልኩ ነበር። እውነት ሱሲ አብረው ቢሆኑ ደስ ይላሉ? አዎ በጣም ነው ደስ የሚሉት። ከኔ ጋርስ ደስ አንል? ካንተ ጋር እህትና ወንድም ስትሆኑ በጣም ታምራላችሁ። አፈቅራታለሁ። በጣም ነው የምወዳት። አንድ አካባቢ አንድ ሰፈር ነው ያደግነው። እንደማገባትም ለራሴ ደጋግሜ ነግሬዋለሁ። ፍቅርህን እኮ መግለጽ ነበረብህ። እንዳትርቀኝ ፈራው። እወድሻለሁ ስላት እንዳትርቀኝ በጣም ፈራው። እሷም እንደ ወንድሟ ነው የምታየኝ። ቆይ ግን አንድም ቀን የፍቅር ስሜት አይተህባት አታውቅም? ምንም ስሜት አላየሁባትም። ተሙ ባልሽ ነው ሲሏት ተሙ ወንድሜ ነው ትላለች። ለምን ዝም አታያቸውም ስላት አንተ ወንድሜ ነህ ትለኛለች። ፍቅርን ገልጸህላት ስሜቷን ግን ማወቅ ነበረብህ። ዛሬ ልንገራት እንዴ? አዎ ዛሬ ንገራት። እሺ እነግራታለሁ። እንዴት ነኝ? በጣም አምሮባል። ሹንትን አባቴ እኮ ደወለልኝና እንገናኝ በዛም ወንድምሽን ልተዋወቀው ብሎኝ ነው። ነገ ወደ ገጠር ሄዳለሁ። ከዛ በኋላ እኔ እናንተ መቼም አንተያይም። አልናፍቅሽም? እንድትናፍቀኝም እንዳስናፍቀኝም የምታደርገው አንተ ነህ። ማለት አንድ ነገር እሺ በለኝ ሰርኪ። ስለዚህ ሰውዬ እንዳታወሪ። ሁሉ ነገር ታውቂያለሽ። አንቺ ነሽ ወደ ድሮ የመለሽ። ይሄ ሰውዬ እኮ ገሉኝ ነበር። ግን አሁን ደግሞ ከሞት ተነስተሃል አይደል? በአንቺ ምክንያት ነው። በማንም ይሁን ብቻ አምላክ ሁለተኛ እድል ሰጥቷል። የተሰጠህን እድል ደግሞ ለይቅርታ ብትጠቀምበትስ? በጭራሽ አላደርግለትም። እሺ እንደፈለክ። ግን እንደዚህ አይነት ደንዳናና ይቅር የማይል ልብ አይቻላል። ተሙዬ በቃ ተነስ እንሂድ። ሰርኪ አፍቅሬሻለሁ። አንቺን ማጣት አልፈልግም። አባዬ ይቅር ብያለሁ። እውነት ልጄ? ሰርኪ ትክክል ነች። በተሰጠኝ የመኖር እድል አባዬ ይቅር ብያለሁ። ሰርኪ አንቺ ከሞት ያስነሳሽኝ ደስታዬን የመለስሽልኝ ሰው ነሽ። እወድሻለሁ። እኔም እወድሃለሁ። እንኳን ወደደችው። አልከፋኝም። ደስታውን አይቼዋለሁ። በቃ የምትወደውን ሰው አግኝታለች። አይኗ ውስጥ ደስታ እንዳለ ይታያል። ደስ ያላት ደግሞ ደስ ብሎኛል። የግድ ለኔ ካልሆነች ብዬ አይደለም። ደስታውን ካየሁ በቂ ነው። ደስተኛ ሆና እንድትኖር ነው የምፈልገው። አይሻት አይደል? ደስተኛ ሆናለች። ይሄን ደስታውን ደግሞ ልሰርቃት አልፈልግም። ሰርኪ በቃ የኔ አይደለችም። ተሙዬ
እንዴ ለምናችሁ ነው የወጣችሁት? ኧረ አለ ስለዚህ ግን ኖራ ፈልገ ታሙዬ ደስ አላለህ? ደስ ብሎኛል። ደስታሽን ነው የምፈልገው። አመሰግናለሁ የኔ ውድ ወንድ። በቃ ምግቡ ዛሬ እኮ ደስታዬ ቀን ነው።